ትንቢተ ኢሳይያስ ምዕራፍ 48 እናንተ በእስራኤል ስም የተጠራችሁ ከይሁዳም ውኆች የወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን በጽድቅም ሳይሆን የእስራኤልን አምላክ የምትጠሩ በቅድስት ከተማ ስም የተጠራችሁ ስሙም የሠራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ የያዕቆብ ቤት ሆይ ይህን ስሙ። የቀድሞውን ነገር ከጥንት ተናግሬአለሁ፣ ከአፌም ወጥቶአል፣ አሳይቼማለሁ። ድንገት አድርጌዋለሁ፣ ተፈጽሞማል። አንተ እልከኛ፣ አንገትህም የብረት ጅማት ግምባርህም ናስ እንደሆነ አውቄአለሁ። ስለዚህ አንተ ጣዖቴ ይህን አድርጎአል፣ የተቀረጸው ምስሌና ቀልጦ የተሠራው ምስሌ ይህን አዘዙኝ እንዳትል አስቀድሜ ነግሬህ ነበር፣ ሳይሆንም አሳይቼህ ነበር። ሰምተሃል፣ ይህን ሁሉ ተመልከት። እናንተም የምትናገሩት አይደላችሁምን? የተሰወሩትን ያላወቅሃቸውንም አዲሶች ነገሮችን ከዚህ ጀምሬ አሳይቼሃለሁ። እነርሱም አሁን እንጂ ከጥንት አልተፈጠሩም። አንተም እነሆ አውቄአቸዋለሁ እንዳትል ከዛሬ በፊት አልሰማሃቸውም፣ አልሰማህም፣ አላወቅህም። ጆሮህ ከጥንት አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንህ ከማኅፀንም ጀምሮ ተላላፊ ተብለህ እንደ ተጠራህ አውቄአለሁና ስለ ስሜ ቍጣዬን አዘገያለሁ፣ እንዳላጠፋህም ስለ ምስጋናዬ እታገሣለሁ። እነሆ አንጥሬሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራ መጥቶን ፈትኜሃለሁ። ስለ እኔ ስል ራሴ አደርገዋለሁ። ስሜ ተነቅፎአልና ክብሬንም ለሌላ አልሰጥም። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ። እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄ ምድርን መሥርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱም ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርሁም። ከሆነበት ዘመን ጀምሮ እኔ ከዚያ ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባሕር ሞገድ በሆነ ነበር። ዘርህም እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ ባልሆነ ነበር። ስሙም ከፊቴ ባልጠፋና ባልፈረሰ ነበር። ከባቢሎን ውጡ፣ ከከለዳውያንም ኰብልሉ። በእልልታ ድምፅ ተናገሩ፣ ይህንም ንገሩ፣ እስከ ምድርም ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። በምድረ በዳ በኩል በመራቸው ጊዜ አልተጠሙም። ውኃንም በዓለቱ ውስጥ አፈለቀላቸው፣ ዓለቱንም ሰነጠቀ፣ ውኃውም ፈሰሰ። ለክፉዎች ሰላም የላቸውም ይላል እግዚአብሔር።